እየፈታ በሰባት የተጠቀለለን ጥቅልል እየተረተረ እስከ ስድስተኛው ጥቅልል ድረስ መተናል። በብራና ነው በውስጥና በውጭ ነው የተጻፈው። ብዙ ጊዜ በብራና በውስጥ ብቻ ነው የሚጻፈው። ጥቅልሉ እንደዚህ ሆኖ ሰባት ቦታ ላይ ታስሯል ማለት ነው። በሰም ኤንቨሎፕ እንደሚታተም ሰባት ቦታ፣ ሰባት የእግዚአብሔር ቁጥር ነው፣ ፍጹም ቁጥር ነው። ስለዚህ ሰባት ቦታ የተደረገውን እየፈታ ነው። ልክ አንደኛውን ሲፈታ ነጭ ፈረስ ወጣ ብለን ጀመርን ምዕራፍ 6ን ስናይ። ሁለተኛውን ሲፈታ ቀይ ፈረስ፣ ሶስተኛውን ጥቁር ፈረስ፣ አራተኛውን ግራጫ ፈረስ እያልን እየፈታ አምስተኛውን ሲፈታ ደግሞ የሞቱ ነፍሳት ድምጽ ሲያሰሙ ቅዱስ የሆንክ እግዚአብሔር አትፈርድም ወይ ብለው ሲጸልዩ የነሱን እንባ የነሱን ጩኸት ሰማን። ምዕራፍ አምስተኛው ማተም ሲፈታ ስድስተኛውን ማተም ሲፈታ ደግሞ በተፈጥሮ ላይ በኮስሚክ በዚህ በምናየው ጉዙ ዓለም ላይ የሚሆኑ ነገሮችን አየን። ከዛ በኋላ አቆመና የሚታተሙ አሉ። ሰባተኛው ሲፈታ የሚሆነው ከባድ ስለሆነ በሰባተኛው መፈታት የሚመጣው ነገር ከዛ በኋላ በጣም አስጨናቂ ስለሆነ ቆይ ብሎ ያንን ለማስፈጸም የተዘጋጁ መላእክቶች በነበሩበት ሁኔታ ውስጥ ሌላ መልአክ መጥቶ ቆይ አንዴ ሆልድ አድርገው ብሎ ማህተም እስክናረግ ድረስ የአምላኬ ባሪያዎች ላይ አገልጋዮች ላይ ምልክት እስክናረግባቸው ድረስ ምንም ነገር እንዳታደርግ ብሎ 144,000 ሰዎችን ምልክት አደረገባቸው ብለን ምዕራፍ 6ን አይተናል። ላስት ታይም ባለፈው ጊዜ በዛ ነው የጨረስነው። ምዕራፍ 6 ምልክት ተደረገ። አሁን ከዚህኛው ከምዕራፍ 6 ወደ ምዕራፍ 7 ስንመጣ ነው ከምዕራፍ 7 ወደ ምዕራፍ 8 ስንመጣ እንደገና የተቋረጠው የመፍታቱን ሂደት የምናገኘው ማለት ነው። ሰባተኛው ማህተም ይፈታል ማለት ነው። ደጋግሜ እንዳልኳችሁ ሰባተኛው ማህተም ሲፈታ ሌላ 7 መለከቶች ይጀምራሉ። ከሰባተኛው ማህተም ውስጥ የሚወጡ ናቸው። ከሰባቱ ማህተም ውስጥ 7 መለከቶች ወጥተው የሰባተኛው መለከት ሲነፋ ደግሞ ከሰባተኛው መለከት መነፋት ጋር ተያይዞ 7 ጽዋዎች ይፈሳሉ። ስለዚህ እንደ ሰንሰለት የተያዘ ነው ነገሩ ያለው በሰባቱ ማህተም ነው። የሰባተኛው ማህተም ሌሎቹን እንደ ሰንሰለት እያከታተለ ይሄዳል። ይሄ በጣም የእግዚአብሔርን ታላቅ ሥራ በመጨረሻው ዘመን ወንጌል ሲሰበክ እግዚአብሔር ፍቅሩን ሲገልጥ ቆይቶ እግዚአብሔር ጻድቅ አምላክ ነው አይደል? ጻድቅ ነው ስንል ፍትሃዊ ነው እያልን ነው። ለሰራነው መልካም ሥራ መልካም ነገር እንደምናገኝ ላልሰራነው ወይም ደግሞ ላጠፋነው ጥፋት ደግሞ እንደዚሁ ቅጣት እንደምናገኝ መጽሐፍ ቅዱስ ይናገራል። በእርሱ የሚያምን የዘላለም ሕይወት አለው ይልና የማያምን ግን ምን ይሆናል? ይፈረድበታል ይላል። ስለዚህ ፍርድ ነው፣ የእግዚአብሔር ቁጣ ነው። ያመኑትን እንደሚያድን ያላመኑትን ደግሞ ይቀጣል። ባላመኑት ላይ እርምጃ ይወስዳል። ባላመኑት ላይ ቁጣውን ይገልጣል። እሱን ነው እያየን ያለ የእግዚአብሔር ቁጣ ነው። ይሄ 7 ዓመት የሚሆነው መከራ በሁለት ከፍለን ያየነው 3 ዓመት ተኩሉ መከራ ነው። ቀጥሎ ያለው 3 ዓመት ተኩሉ ደግሞ ከባድ መከራ ነው። አሁን በቀጣዩ 3 ዓመት ተኩል ውስጥ ነው ያለነው። የመጀመሪያው በአራቱ ፈረሶች ነው የሚያልቀው የመጀመሪያው 3 ዓመት ተኩል ማለት ነው። ከዛ በኋላ ያለው 3 ዓመት ተኩል መከራው እየጨመረ የመከራው ኃይል እየበዛ ከፍ እያለ ይሄዳል ማለት ነው። ስለዚህ አሁን ምዕራፍ 8 ላይ ስንመጣ መለከቶች ይነፋሉ። ከዛ ደግሞ ፍርዱ ይጀምራል። ፍርዱ ምዕራፍ 8 ላይ በተፈጥሮ ላይ ነው የሚሆነው። አሁን እንደሱ ነው የምናየው። መጀመሪያ የምናያቸው አራቱ ፍርዶች በተፈጥሮ ላይ ልክ 6ኛው ማህተም በተፈታ ጊዜ ያየነውን አይነት 7ኛው ማህተም ተፈቶ መለከቶቹ መነፋት ሲጀምሩ አራቱ መለከቶች መነፋት ሲጀምሩ ፍርዱ በተፈጥሮ ላይ የሚከናወኑ ይሆናሉ። በተፈጥሮ ላይ የሚከናወነው ፍርድ ግን በተዘዋዋሪ እኛን መንካቱ የማይቀር ነው። እነዚህ አራቱ መለከቶች ተነፍተው የሚመጡ ፍርዶች በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ፣
በዛፍ ላይ በእጽዋት ላይ በባህር ላይ በወንዞች ላይ በምንጮች ላይ በውስጡ በሚኖሩት ባህር ውስጥ በሚኖሩት ሁሉ ላይ የሚሆን እንደሆነ ይናገራል። ስለዚህ ይሄንን ነው ዛሬ የምናየው። ምዕራፍ 8 ከ1 እስከ 13ን ለእግዚአብሔር ቃል ክብር ቆመን እናነባለን። ምዕራፍ 8 ከ1 እስከ 13 በጌታ በኢየሱስ ክርስቶስ ስም አነባለሁ። በጉ ሰባተኛውን ማህተም በፈታ ጊዜ ግማሽ ሰዓት ያህል በሰማይ ዝምታ ሆነ። ከዚያም በእግዚአብሔር ፊት የሚቆሙት ሰባቱን መላእክት አየው። 7 መለከትም ተሰጣቸው። ሌላም መልአክ የወርቅ ጥና ይዞ መጣና በመሠዊያው አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሠዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። ዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበትና ወደ ምድር ወረወረው። ነጎድጓድ፣ ድምፅ፣ መብረቅና የምድር መናወጥ ሆነ። ከዚያም 7ቱን መለከት የያዙ 7ቱ መላእክት ለመንፋት ተዘጋጁ። የመጀመሪያው መልአክ መለከቱን ነፋ። ደም የተቀላቀለበት በረዶና እሳት ወደ ምድር ተጣለ። የምድር 1/3 ተቃጠለ። ዛፎችም 1/3 ተቃጠለ። የለመለመውም ሳር ሁሉ ተቃጠለ። ሁለተኛው መልአክ መለከቱን ነፋ። ትልቅ ተራራ የሚመስል ነገር በእሳት እየተቀጣጠለ ወደ ባህር ተጣለ። የባህሩ 1/3 ወደ ደም ተለወጠ። በባህሩም ውስጥ የሚኖሩት ሕያዋን ፍጡራን 1/3 ሞተ። የመርከቦችም 1/3 ወደመ። ሶስተኛው መልአክ መለከቱን ነፋ። እንደ ችቦ የሚነድድ ታላቅ ኮከብ በወንዞቹ 1/3ና በውሃ ምንጮቹ ላይ ከሰማይ ወደቀ። የኮከቡም ስም እሬቶ ይባል ነበር። የውሃውም 1/3 መራራ ሆነ። ውሃው መራራ ከመሆኑ የተነሳም ብዙ ሰዎች ሞቱ። አራተኛው መልአክ መለከቱን ነፋ። የብርሃናቸው 1/3 ይጨልም ዘንድ የፀሐይ 1/3 የጨረቃ 1/3 የከዋክብትም 1/3 ተመታ። የቀንም 1/3 ሌሊቱም 1/3 ብርሃን እንዳይሰጥ ተከለከለ። ከዚያም ተመለከትኩ፣ አንድ ንስር በሰማይ መካከል ይበር ነበር። በታላቅ ድምፅም የቀሩት 3ቱ መላእክት መለከት ስለሚነፉ በምድር ላይ ለሚኖሩት ወየውላቸው 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 ሲል ሰማው። እግዚአብሔር ሆይ በዚህ በመጨረሻው ዘመን ሊሆን ያለውን ከቃል ስንማር ከዚህ ያንተ ቁጣ ያመለጥን ስለሆንን በክርስቶስ ለሚያምኑት ኩነኔ፣ ቁጣ፣ ፍርድ የለባቸውም እንደሚል ቃል ከዚህ ከባድ የቅጣት ዘመን በክርስቶስ ስለዳንን እጅግ በጣም አድርገን እናመሰግናለን። አሁንም ደግሞ ቃልን እንድትባርክልን፣ እንድትናገረን፣ እንድታስተምረን ሁሉን ላንተ አሳልፈን እንሰጣለን። በጌታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ተቀመጡ። ከቁጥር 1 እስከ 5 ያለውን ስታዩ ለየት ያለ ነገር ይሆንና ከ6 ጀምሮ ነው መለከቱ መነፋት የሚጀምረው። በጉ ይላል ቁጥር 1 ላይ 7ኛውን ማህተም በፈታ ጊዜ፣ 7ኛው እየተፈታ መተን 6 ላይ አይደል አቁመን ነበር ያልነው። 7ኛውን ማህተም የመጨረሻውን ማህተም በፈታ ጊዜ ግማሽ ሰዓት ያህል በሰማይ ዝምታ ሆነ ይላል። እንደዚህ አይነት ዝምታ ማለት ነው። መርፌ እንኳን ጠብ ቢል የሚሰማ ጸጥ ያለ ትንሽ እዚህ ጋር እንትኑ ይሰማኝ ነበር እንጂ ዝምታ ሆነ። ሰማይ ዝም ብሎ አያውቅም። ሰማይ ዝምታ ኖሮ አያውቅም። ሰማይ ሁልጊዜ ጩኸት ነው። ሰማይ ሁልጊዜ የአምልኮ ቦታ ነው። 24 ሰዓት እግዚአብሔር በእልፍ አእላፋት መላእክቶች ይመለካል። በራእይ መጽሐፍ እንዳየነው እግዚአብሔር በ24ቱ ሽማግሌዎች፣ በ4ቱ እንስሶች፣ በሱራፌሎች፣ በቅዱሳን እግዚአብሔር ይመለካል። ሰማይ ሁልጊዜ ጩኸት አለ። ሰማይ
ሁል ጊዜ ድምጽ አለ። ለመጀመሪያ ጊዜ ሰማይ ዝም አለ የሚለው እዚህ ቦታ ላይ ነው። በርግጥ ከእግዚአብሔር ቁጣ ጋር ተያይዞ እግዚአብሔር ከመቅደሱ ተነስቷልና ስጋ ለባሽ ሁሉ በፊቱ ዝም ይበል የሚሉ አይነት ቃላቶች አሉ ትንቢት ውስጥ የተጻፉ። ለምንድነው በዛ ሰማይ ግሎሪየስ ቦታ እንዲህ ባለ ጩኸትና ግርግር አምልኮ ያልተቋረጠ በረከትና ጥበብ ክብር ምስጋና ባለጠግነት ልትቀበል ይገባሃል እያሉ 24 ሰዓት የሚያመልኩ ማያቆሙ አምላኪዎች ዝምታ ሆነ ይላል፣ ጸጥታ ሆነ ይላል። አንዳንድ ሰዎች ይህንን ለመተርጎም ይሞክራሉ። ምንድነው ይሄ ዝምታ የሚለውን ነገር ለመናገር ይሞክራሉ። በትክክል ይሄ ነው ማለት ባይቻልም ግን የሆነ ነገር ልናስብ እንችላለን። እኔ ሳየው የሚገባኝ ትልቅ የእግዚአብሔር ቁጣ እየመጣ ስለሆነ የእግዚአብሔር ኃይለኛ ፍርድ ሊገለጥ ስለሆነ ከባድ የሆነ የእግዚአብሔር እጅ ምድር ላይ እየሆነ ስለሆነ ኦሬዲ ቁጣው ጀምሯል። እየጨመረ የሚሄድ ቁጣ እየመጣ ስለሆነ ይመስለኛል ለተወሰነ ጊዜ እንደ ሰው 30 ደቂቃ ነው ብሎ የሚለው ለግማሽ ሰዓት ይለዋል ዮሐንስ፣ ዝምታ ሆነ። እንደውም አንዳንድ ሰዎች 3 ነገሮችን ያነሳሉ። እኔ በሶስቱም አልስማማም። አንደኛ የሰንበት ዕረፍት ስለሆነ ነው የሚሉ አሉ። በሰንበት ዕረፍት ዝምታ ይኖራል የሚል መጽሐፍ ቅዱስ ውስጥ የለም። እንደውም ሰንበት የበለጠ ወደ አምልኮ የሚሄዱበት ስራ የሚያቆሙበትና እግዚአብሔርን የሚያመልኩበት ስለሆነ በሰንበት ምክንያት ነው የሚለው ብዙ የሚያስኬድ አይደለም። ሌላው ደግሞ አንድ የህንድ ስኮላር ይመስለኛል እግዚአብሔር የቅዱሳንን ጸሎት እንዲሰማ የነበረው ጫጫታ ጸጥ እንዲል ተፈልጎ ነው የሚል ትርጓሜ ሰጥቷል። ይሄም የእግዚአብሔርን ባህሪ የሚጻረር ሁሉን የሚችል ሁሉን የሚያውቅ ሁሉን የሚረዳ አምላክ በጩኸት መካከል ጸሎት መስማት የሚችል አምላክ ጸጥ ይበሉለትና ይስማ ብሎ ማለት እግዚአብሔርን ሰው የማድረግ አካሄድ ስለሆነ እሱም ትክክለኛ አይደለም። ሶስተኛውን አልነግራችሁም፣ ከሴቶች ጋር አያይዞ የተነገረ ስለሆነ ሚስትም ስላለኝ ሴት ልጆችም ስላሉኝ እናቴም ሴት ስለሆነች ይሄንን ያለው ሰውዬ በሴቶች ላይ ያለው ነገር ጥሩ አልመሰለኝምና እሱን አልፈዋለሁ። ነገር ግን በሰማይ ዝምታ ሆነ ጸጥታ ሆነ ለ30 ደቂቃ የሚታየኝ የሚመስለኝ የእግዚአብሔር ከባድ ቁጣ እየመጣ ስለሆነ እግዚአብሔር ተቆጥቷል። ቅድም እንዳልኳችሁ እግዚአብሔር ጻድቅ ስለሆነ እግዚአብሔር ሁለቱንም ነው የሰጠን፣ ለሚታዘዙት ሕይወት ለማይታዘዙት ሞት እግዚአብሔር አዘጋጅቷል። አንተም ያምላክን የእግዚአብሔርን ቃል ብትሰማ በትእዛዙም ብትሄድ እነዚህ በረከቶች ሁሉ ይመጡልሃል ያገኙሃል ይላል ዘዳግም 28 ላይ። አንተም ያምላክን ቃል ባትሰማ በትእዛዙም ባትሄድ እነዚህ ሁሉ መርገሞች ይመጡብሃል ያገኙሃል ይላል። ሁለት ነው የቀረበልን ማለት ነው። ስለዚህ እግዚአብሔር እንዴ ፍቅር አምላክ ነው እንዴት እንዲህ አይነት ቁጣ ያደርጋል ለሚሉ ሰዎች እግዚአብሔር እንደውም የፍቅር አምላክ ስለሆነ ጻድቅ አምላክ ስለሆነ እውነተኛ አምላክ ስለሆነ የተናገረውን ቃል የሚፈጽም ስለሆነ ይቀጣል፣ ይፈርዳል። በሰው ልጆች ላይ ከባድ ስቃይና መከራ የሚሆንበት ጊዜ እንደሆነ ማየት እንችላለን። ምንድነው የሚለው? ከዚያም በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየው። እነዚህ 7ቱ መላእክት በእግዚአብሔር ፊት የሚቆሙ ናቸው። ምናልባት የቀረበ በእግዚአብሔር ዙሪያ ሆነው የሚያመልኩ ለእግዚአብሔር እጅግ የተጠጉ ይመስሉኛል። 7 የእግዚአብሔር ቁጥር ነው። 7ም መለከት ተሰጣቸው፣ ተዘጋጅተዋል። እነዚህ መላእክት ፍርዱን ለማስፈጸም የእግዚአብሔርን ቁጣ ለማድረግ እግዚአብሔር በእነሱ ሊሰራ ነው። አሁን ታውቃላችሁ በመጨረሻው ዘመን እግዚአብሔር ፍርድ ሲያደርግ ከሚጠቀምባቸው አካላት አንዱ መላእክቶች እንደሚጠቀም ማቴዎስ ወንጌልም ላይ 13 ላይ ተጠቅሷል። ስንዴውን ከእንክርዳዱ ይለያሉ መላእክቶች፣ የእግዚአብሔርን ፍርድ ያስፈጽማሉ። ስለዚህ አሁንም የእግዚአብሔርን ቁጣ ለማስፈጸም እንደተዘጋጁ በዚህ ክፍል ውስጥ
እናነባለን። ሌላም መልአክ የወርቅ ጥና ይዞ መጣና በመሰዊያው አጠገብ ቆመ። ሰባቱ መለከት የያዙ ናቸው። ሰባት መላእክት ሰባት መለከት ይዘው ቆመዋል። ሌላ መልአክ ይመጣና የወርቅ ጥና ይዞ እኛ በኦርቶዶክስ ቤተክርስቲያን አካባቢ ያለፍን ሰዎች እናውቃለን። የሚጤስ የወርቅ ጥና ያጤሱ የሚንቀሳቀሱበት አይነት እንደሆነ ነው የሚገባኝ። ይሄንን ይዞ በመሰዊያው አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። በጥና ውስጥ እሳት አለ። እሳቱ ላይ ዕጣን አለ። የዕጣኑ ጭስ ቤቱን ያውደዋል፣ መቅደሱን ያውደዋል። ጭሱ ወደ ላይ ይወጣል። ስለዚህ አሁን ከቅዱሳን ጸሎት ጋር አድርጎ ብዙ ዕጣን ጨምሮ መልአኩ ይሄንን የቅዱሳን ጸሎት በተዋበ እና በአማረ ሽታ አድርጎ በእግዚአብሔር ፊት ሲያቀርበው እናያለን። ከዛም ምንድነው የሚለው ቁጥር 4 ላይ የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። እግዚአብሔር ጸሎትን ተቀበለ። ጸሎት መልካም ሽታ ነው። ጸሎት መልካም መዓዛ ነው። መልካም ጠረን ነው። እግዚአብሔር ደስ ይለዋል። የቅዱሳኑ ጸሎት ከብዙ ዕጣን ጋር ሆኖ ጭሱ ወደ ሰማይ ወደ እግዚአብሔር ወጣ። እንደገና ምንድነው የሚለው ቁጥር 6 ላይ ቁጥር 5 ላይ መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው። ጭሱ ወደ ሰማይ ሲወጣ ጸሎታቸውን እግዚአብሔር ሲቀበል የቅዱሳንን ጸሎት በጥሩ ሽታና መዓዛ እግዚአብሔር ሲሰማው የቀረውን ፍምና እጁ ላይ የነበረውን ነገር ሁሉ ወደ ምድር ምን አደረገው? ወረወረው። ነጎድጓድ፣ ድምፅ፣ መብረቅ፣ የምድር መናወጥ ሆነ። ከዚያም ሰባቱን መለከት የያዙ ሰባት መላእክት ለመንፋት ተዘጋጁ ይላል። እዚህ ቦታ ላይ እግዚአብሔር ጸሎት እንደሚሰማ እንድታስቡ ምናልባት ይሄኛው ጸሎት ምዕራፍ 6 ቁጥር 9 ላይ ያየነው የቅዱሳኑ ነፍሶች ጸሎት አትፈርድም ወይ? እግዚአብሔር ሆይ እያመለኩ ነው፣ እግዚአብሔርን እያከበሩ ነው፣ ፍትህ እየጠየቁ ነው፣ ለምን ዝም ትላለህ ብለው እግዚአብሔርን እየለመኑ ነው። እነሱ የሚጸልዩትን ጸሎት ይመስለኛል እዚህ ቦታ ላይ የቅዱሳኑ ጸሎት ብሎ የሚያቀርበው እግዚአብሔር ሰማና ጸሎቱን ሲቀበል ከፍሙን ደግሞ ወደ መሬት ሲወረውረው መብረቅም አውሎ ንፋስም ትልቅ የሆነ ነጎድጓድ ሆነ ማለት እግዚአብሔር ጸሎታቸውን ሰምቶ ፍርድን ላከ፣ ቁጣን ላከ፣ እርምጃን ወሰደ ብለን ልናስብ እንችላለን። እግዚአብሔር ጸሎት ይሰማል። ሰባተኛው ማህተም ሲፈታ የሆነው የዕጣኑ ጢስ ከቅዱሳኑ ጸሎት ጋር ከመላእኩ እጅ ወደ እግዚአብሔር ፊት ወጣ። ወገኖቼ ዘመናት ይፍጁ እንጂ ጸሎታችሁ ይመለሳል። እንደውም ጸሎት እግዚአብሔርን ደስ የሚያሰኘው የመዓዛ ሽታ ነው። የሚያውደው እግዚአብሔር ደስ ብሎት የሚቀበለው ነው። በእግዚአብሔር ፊት የምትጸልዩትን ጸሎት እግዚአብሔር ይቀበለዋል፣ ያሸተዋል። ስለዚህ በጸሎታችሁ አትታክቱ፣ አትድከሙ። በፍጹም እግዚአብሔር እንደሚሰማችሁ እያመናችሁ ጸልዩ ይልና ከዛ ደግሞ ጥና ወደ ምድር ሲወረወር እግዚአብሔር የወሰደውን እርምጃ እንመለከታለን ማለት ነው። ስለዚህ ዛሬ ባለን ጊዜ የመጀመሪያዎቹን አራቱ መለከቶች ሲነፉ እናያለን። መለከቶቹ በሚነፉበት ጊዜ ምንድነው የሆኑት የሚለውን እናያለን። ንባባችንን ስንጨርስ 3 ወዮታዎችን አይተናል። ከዛ በኋላ ምዕራፍ 9 ላይ የሚቀጥለው ከባድ እንደሆነ ወዮታው ከባድ መሆኑን እናያለን። ግን ዛሬ የምናተኩረው እነዚህ አራቱ ላይ ይሆናል ማለት ነው። የመጀመሪያው መልአክ የመጀመሪያውን መለከት ነፋ። የመጀመሪያው መለከት ሲነፋ የሆነውን ነገር ሲነግረን ቁጥር 7 ላይ የመጀመሪያው መልአክ መለከቱን ነፋ፣ ደም የተቀላቀለበት በረዶና እሳት ወደ ምድር ተጣለ። ደም የተቀላቀለበት በረዶና እሳት ወደ ምድር ተጣለ።
የምድር 1/3 ተቃጠለ የዛፎችም 1/3 ተቃጠለ የለመለመውም ሳር ሁሉ ምን ሆነ ተቃጠለ ይላል አሁን እየተፈታ ነው ሰባተኛው ተፈታ ከሰባተኛው መፈታት መለከቶች ይወጣሉ የመጀመሪያው መለከት አሁን ወንድሜ እንደነፋው ይነፋል መለከቱ ልክ ሲነፋ የሚሆነው ምንድነው ደም የተቀላቀለበት በረዶና እሳት ይወርዳል ይላል የእግዚአብሔር ቁጣ ነው የእግዚአብሔር ቁጣ እግዚአብሔር ይቆጣል እርምጃ ይወስዳል እግዚአብሔር ባላመነው ህዝብና በካደችው እስራኤል ላይ የሚያደርገው የሱ እርምጃ ነው ይሄ በጣም ትልቅ ቅጣት ነው ምንድነው የሆነው ይሄ ሲሆን ምንድነው የተከናወነው ካላችሁ ዝርዝሩን እዚህ ጋር በሰፊው ይነግራል አንደኛ የምድር ይሄኛው ወደ ምድር ላይ የተጣለ ነው መቅሰፍቶቹ የመጀመሪያው ምድር ላይ የተጣለ ነው የመጀመሪያው መለከት ሲነፋ ምን ሆነ ይላል የምድር 1/3 ተቃጠለ ይታችሁ የምድር 1/3 ተቃጠለ የዛፎችም 1/3 ተቃጠለ የለመለመውም ሳር ሁሉ ተቃጠለ እና አንድ ጽሑፍ አነብ ነበርና እነዚህ ነገሮች ሲናገር ኒውክሌር በጣም ብዙ አገሮች አሁን እሱን ያመረቱ ነው እየተፈራሩም ነው ያሉት አንዱ ለቃለው ይላል አትልቀቅ እየተባባሉ አንዱ ጠባቂ ሆነው ኃይላቸውን ሚዛናዊ ለማድረግ እየሞከሩ ነው ሳይናገሩም ኒውክሌር አላቸው የሚባሉ አገሮች አሉ በስለላ ሊታወቁ ያልቻሉ ደብቀው ያዘጋጁ አሉ ይባላሉ ስለዚህ እነዚህ መቅሰፍቶች የሚሆኑት መንፈሳዊው የእግዚአብሔር ቃል የሚነግረን ከሰማይ ወደቀ የሚለውን ነገር ሳይሆን የሚተኮሱ ኒውክሌሮች ይጀምራሉ በዛ ጊዜ ይላሉ እውነት አይመስለኝም እግዚአብሔር ቁጣ ስለሆነ መልአኩ መለከቱን በሚነፋበት ጊዜ የሚለቀቀው የእግዚአብሔር በረዶ እግዚአብሔር ከሰማይ ምልከው እሳት እንደሆነ መጽሐፍ ቅዱሳችን ይሄንን ይነግረናል ማለት ነው ይሄንን ስትመለከቱ በግብጽ አገር ባመፀው ፈርዖን ላይ እግዚአብሔር የወሰደውን እርምጃ ዘጸአት ምዕራፍ 9 ቁጥር 23 ጀምሮ ስታዩ ሰባተኛው መቅሰፍት ምንድነው የሚለው ሙሴ በትሩን ወደ ሰማይ ባነሳ ጊዜ እግዚአብሔር ነጎድጓድና በረዶ አወረደ መብረቅም በምድሪቱ ላይ ሆነ እግዚአብሔር በግብጽ ምድር በረዶ አዘነበ በረዶ ወረደ መብረቅም አብረቀረቀ ግብጽ ሀገር በሆነችበት ዘመን አንስቶ በምድሪቱ ላይ እንደዚህ ያለ አስከፊ ማዕበል ሆኖ አያውቅም በመላው ግብጽ በረዶ በመስክ ላይ ያለውን ሁሉ ሰዎችንና እንስሳትን መታ በመስክ ላይ የበቀለውን ሁሉ አጠፋ ዛፉን ሁሉ ባዶ አስቀረ በረዶ ያልወረደበት ቢኖር እስራኤላውያን የሚኖሩበት የጌሳ ምድር ብቻ ነው ይላል ስለዚህ ተደርጎ ያውቃል እግዚአብሔር ፈርዖንን ለመቅጣት ግብጽን ለመቅጣት ያመልከኝ ዘንድ ህዝቤን ልቀቅ ብሎ በጠየቀ ጊዜ እግዚአብሔርን አላውቅም ያለውን ፈርዖንን የቀጣበት መንገድ በረዶ ወይም እዚህ ሀገር ሄል ነው የሚባለው ሄል ዳሜጅ አለው ቤታችሁ ብለው ጣሪያ ወጥተው የሚያዩልናሉ አይደለም ይሄ ትንሽ እኛ የምናየው አይነት አይደለም እኮ ክምር ነው የሚወርደው ይሄ ደግሞ እሳት የሆነ የተቀላቀለ በጣም ከባድ የእግዚአብሔር ቁጣ ይሆናል ማለት ነው ያኔ በግብጽ አገር ብቻ ነው የሆነው እንደውም በግብጽ አገር ሆኖ ግብጽንም በተወሰነ ደረጃ የጌሳምን ምድር ሳይነካ ነው የሆነው አሁን ግን በዓለም ሁሉ ላይ የሚሆን የእግዚአብሔር ቁጣ አለ ማለት ነው ይሄ መለከቱ ሲነፋ የሚሆን ነገር ነው ማለት ነው ምንድነው መለከቱ ሲነፋ የሚሆነው የምድር ሲሶ የዛፎች ሲሶ የለመለመው ሳር ሁሉ ሲሶ ይቃጥ 1/3 ይወድማል ማለት ነው ስለዚህ እየጠፋነ ያለችው ዓለም እየጠፋች እየሄደች ነው እግዚአብሔር በኖ ዘመን በጥፋትዋ ምድርን መቷት እንደነበረ መጽሐፍ ቅዱስ ይናገራል ከዚህ በኋላ በውሃ አልመታም ብሎ እግዚአብሔር ኪዳን ገብቷል ጴጥሮስ ላይ ይመጣና ግን በእሳት ይመታታል ብሎ ጴጥሮስ ይነግረናል በውሃ አልመታም ብሎ ኪዳን ስለገባ ቀስተ ዳመናም ስላደረገ ነገር ግን በእሳት ይቀጣታል ብሎ ጴጥሮስም ስለሚነግረን እየሆነ ያለው እግዚአብሔር የተናገረው ነው እግዚአብሔር ያለው ቅጣት እየተፈጸመ እንደሆነ እንመለከታለን ማለት ነው መልአኩ ሁለተኛውን መለከት ነፋ
ቁጥር 8 እና 9 ሁለተኛው መልአክ መለከቱን ነፋ፣ ትልቅ ተራራ የሚመስል ነገር በእሳት እየተቀጣጠለ ወደ ባህር ተጣለ። የባህሩ 1/3 ወደ ደም ተለወጠ። በባህሩም ውስጥ የሚኖሩት ሕያዋን ፍጡራን 1/3 ሞተ። የመርከቦችም 1/3 ምን አለ? ወደመ ይላል። ይሄ በጣም ከባድ ነው። ከሰማይ ተራራ የሚያክል ድንጋይ ምን ሆነ? ተወረወረ። እሳት ተራራ የሚያክል ትልቅ ተራራ የሚመስል ነገር በእሳት እየተቀጣጠለ ወደ ባህር ተጣለ። የመጀመሪያው በረዶ የወረደው እሳትና በረዶ የወረደው ወዴት ነው? ወደ ምድር ነው፣ መሬት ላይ ነው። የመሬትን 1/3 አውድሟል። ያሁኑ ደግሞ ሁለተኛው መለከት ሲነፋ፣ ሁለተኛው መለከት በተነፋ ጊዜ የሚወረወረው ወደ ባህር ነው ይለናል። ወደ ባህር ሲወረወር በባህር ውስጥ ያሉ ሕያዋን ፍጡራን 1/3 ሞተ፣ መርከቦችም 1/3 ወደመ ይላል። ወገኖቼ ሊመጣ ያለው በጣም አስከፊ ነው። ሊመጣ ያለው እግዚአብሔር ቁጣ በጣም ከባድ ነው። በክርስቶስ ኢየሱስ ላልሆኑት የሚጠብቃቸው ነገር በጣም ከባድ ነው። ከጌታ ጋር የማይሆኑ በምድር የሚቀሩ ሌፍት ቢሃይንድ የሚያገኛቸው እግዚአብሔር ቁጣ በጣም ከባድ ነው። ባህሩ ላይ የተጣለው ተራራ የሚመስለው እሳት ውድመቱ በጣም ከባድ ነበር። ታውቃላችሁ መሬት 29% ብቻ ናት። 81% ገደማ 79% መሬት 29%፣ 71% ደግሞ ምንድነው? ባህር ነው፣ ውሃ ነው። ምንኖረው ዓለም እኮ መሬቱ ደሴቱ ምናምን በጣም ትንሽ ነው። አብዛኛው ውሃ ነው። ታውቃላችሁ ውሃው ላይ ደግሞ ብዙ ሰው እየኖረ ነው። መርከቦች አሉ። በቀን ውስጥ ያለው እንቅስቃሴ በጣም ቀላል አይደለም። ቢዝነሶች አሉ፣ ትራንዛክሽኖች አሉ፣ የንግድ መርከቦች፣ የጦር መርከቦች በጣም ብዙ አሉ። ስለዚህ ቀላል ነገር እንደማይሆን አስቡ። ያ እሳት ያ ተራራ የሚያክለው ነገር መጥቶ ባህር ላይ ሲወድቅ የባህር 1/3 ይጎዳል ማለት ነው። እዛ ውስጥ ያሉ አሳዎች፣ ጉማሬዎች፣ የውሃ ውስጥ የሚኖሩ ፍጡራን በሙሉ ይጎዳሉ፣ ይጠቃሉ። ከባድ ውድመት ይሆናል ማለት ነው። ዓለም ምጥ ውስጥ ነው የምትሆነው። ዓለም ከባድ ችግር ውስጥ ነው የምትሆነው። ኢኮኖሚው እየተመታ ነው። ኦልሬዲ አይተናል። ብዙ ነገር እየሆነ ነው። የጨለማው ኃይል እየበረታ ነው። ውድመት እየመጣ ነው። ብዙ ነገር እየሆነ ነው። ኪሳራው በጣም እየጨመረ ነው። አሁን ደግሞ ኢንቴንስ ይሆናል፣ ከባድ ይሆናል። ሰው መኖር የሚያስጠላበት ሁኔታ ውስጥ ይገባል። ታውቃላችሁ ከጥቂት ዓመት በፊት ምንድነው የሆነው? በ2021 ስዊስ ካናል ላይ አንድ መርከብ ስታክ አረገ ለ6 ቀን። መርከቡ ማለፍ በሚገባው መንገድ ለማለፍ እየመጣ ተጋጨ አይደለ? መተላለፊያው ላይ ስታክ አርጎ 6 ቀን ከማርች 23 እስከ ማርች 29 2021 ዓለምን ያነጋገረ ነበረ። የ6 ቀን መርከቡ በዛ ቦታ መሆን ኢኮኖሚውን በጣም አቃወሰው። ኑሮ ተወደደ። ኑሮ በጣም ጨመረ። ዶላር ኢትዮጵያ ውስጥ ጨመረ። በጣም ብዙ እንቅስቃሴ የሚደረግበት ኤዥያን፣ ዩሮፕን፣ ሚድል ኢስትን የሚያገናኘው ያ ካናል ለ6 ቀን ሲዘጋ ነው ይሄ ሁሉ የሆነው። የ6 ቀን መስተጓጎል በቀን እስከ 60 መርከቦች ብዙ ነገር ይዘው በዛ ቦታ ያልፋሉ። እንደውም ሳነብ ምን ይላል? 9.6 ቢሊየን የሚያወጣ ገንዘብ በየቀኑ በዛች መንገድ ይተላለፋል። 9.6 ቢሊየን ዶላር ፐር ዴይ በዛች መንገድ ውስጥ ግብጽ አካባቢ ባለው ካናል ማለት ነው። የ6 ቀን መስተጓጎል የዓለምን ኢኮኖሚ ካናወጣው የእግዚአብሔር ቁጣ መጥቶ ባህር ላይ ሲወድቅ፣ ባህር ውስጥ ያሉ መርከቦች ሲመቱ፣ ባህር ውስጥ ያለው እንቅስቃሴ ሲያዝ፣ ምድር እንዴት ባለ ምጥ ውስጥ እንዴት ባለ ከባድ መከራ ውስጥ እንደምታልፍ ይሄ በደንብ ሊነግረን ይችላል። ዘጸአት ምዕራፍ 7 20 ላይ ይሄም በግብጽ አገር የሆነውን ሲነግረን ከ20 ጀምሮ
ሙሴና አሮን እግዚአብሔር እንዳዘዛቸው አደረጉ። እርሱም በንጉሱና በሹማምንቱ ፊት በትሩን አንስቶ የአባይን ወንዝ ውሃ መታ። ውሃውም በሙሉ ወደ ደም ተለወጠ። በአባይ ያሉት አሶች ሞቱ። ወንዙም ከመክረፋቱ የተነሳ ግብፃውያን ውሃውን ሊጠጡት አልቻሉም። በግብፅ ምድር ሁሉ ደም ነበር ይላል። ሙሴ በትር አንስቶ የአባይን ወንዝ ሲመታ ውሃው ወደ ደም ተለወጠ። አሳዎቹ ሞቱ። ምድሪቱ ገማች፣ ከረፋች። ሆኗል። እኛ እግዚአብሔርን ቃል የምናቅ ሰዎች እግዚአብሔር እንደዚህ አያደርግም አንልም። ምሳሌያዊ ነው ይሄ ነገር አንልም። ይሆናል። የሚሆን የእግዚአብሔር ቁጣ ነው። ምሳሌያዊ የሆኑ ንግግሮች አሉ። ዘንዶ ሲል ዘንዶ አይደለም፣ ምሳሌ ነው። አውሬ ሲል ምሳሌ ነው። አፖካሊፕቲክ ነው። እየነገረን ያለው መልእክት አለው እዛ ውስጥ የምናወጣው። ቀንድ ሲል የሚነግረን ነገር አለው። ግን እንደነዚህ ያሉ ሐሳቦች የሚሆኑ የእግዚአብሔር ቁጣዎች ናቸው። ወገኖቼ ሆይ እግዚአብሔር ግን ከዚህ ቁጣኛን ስላዳነን እግዚአብሔር አሁንም ስለሚጠብቀን የበለጠ ከእግዚአብሔር ጋር ያለንን ህብረት አጠናክረን ልንይዝ ይገባል ማለት ነው። መልአኩ አሁንም ሶስተኛውን መለከት ነፋ። ቁጥር 10 እስከ 11 ሲናገር ሶስተኛው መልአክ መለከቱን ነፋ። እንደ ችቦ የሚነድ ታላቅ ኮከብ በወንዞች 1/3ኛውና በውሃው ምንጮች ላይ ከሰማይ ወደቀ። የኮከቡም ስም እሬቶ ይባል ነበር። የውሃውም 1/3ኛ መራራ ሆነ። ውሃው መራራ ከመሆኑ የተነሳ ብዙ ሰዎች ሞቱ ይላል። የመጀመሪያው መለከት ሲነፋ የሆነው ወደ መሬት የመጣ እግዚአብሔር ቁጣ ነው። ሁለተኛው መለከት ሲነፋ ወደ ባህር፣ ሶስተኛው ደግሞ ወዴት? ወደ ወንዞች፣ ወደ ምንጮች የመጣ እግዚአብሔር ቁጣ ነው። ምን እግዚአብሔር ተፈጥሮን እየቀጣ ነው። አሁን የምናየው ነገር ሁሉ በተፈጥሮ ላይ እየሆነ ያለ ነው። በተዘዋዋሪ ግን ተፈጥሮ ላይ የሚሆን እግዚአብሔር ቁጣ እኛን መጉዳቱ አይቀርም። እኛን እየጎዳ ይሄዳልና አሁንም የሚሆነው ነገር ስታዩ 1/3ኛው ተቀጣ፣ 1/3ኛው ተቀጣ፣ 1/3ኛው ተቀጣ ይላል። እንዲህ እያለ ነው። እየጨረሰ ነው። እያለቀ ነው። የእግዚአብሔር እጅ ነው። የእግዚአብሔር ቁጣ ነው። የመጨረሻው ዘመን ነው። ዘመኑ እያለቀ ስለሆነ ይሄ ይሆን ዘንድ የማይቀር ነው። እንደ ችቦ የሚነድ ታላቅ ኮከብ በወንዞችና በውሃ ምንጮች ላይ ከሰማይ ወደቀ ይላል። የወደቀውን ኮከብ እሬቶ ይባላል ብሎ ይለዋል። እሬት ከሚለው የአማርኛ ቃል እንደተወሰደ አዲሱ መደበኛ ትርጉም ማብራሪያ ላይ ይናገራል። እሬት መራራ ሆነ። ውሃው ጣዕሙ ተቀየረ። ሊጠጣ የማይችል የሚመር ሆነ። ለወጠው። ሰው ከምንጩ መጠጣት አይችልም። ከወንዙ መጠጣት አይችልም። እንስሳትም መጠጣት አይችሉም። እሬቶ ሆነ። እግዚአብሔር ቁጣውን በምድር ላይ ገለጠ ማለት ነው። ኤርምያስ 23:15-16 ሲናገር ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኩሰት በምድር ሁሉ ላይ ወጥቷልና እሬትን አበላቸዋለሁ፣ የሐሞትንም ውሃ አጠጣቸዋለሁ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። እሬትና ሐሞትን አጠጣቸዋለሁ። መራራ ነገር ይጠጣሉ። የእግዚአብሔር ቁጣ መገለጫ እንደሆነ ይሄንን ማየት እንችላለን። እግዚአብሔር ሲቆጣ ወገኖቼ ሆይ ቁጣው ከባድ ቁጣ ይሆናል ማለት ነው። እግዚአብሔር እየተቆጣ እግዚአብሔር ዓለምን ወደ መስመር ለማስገባት ልጁን ልኳል፣ ሚሽነሪ ልኳል፣ ሰባኪ ልኳል፣ ወንጌላዊ ልኳል፣ መልእክተኛ ልኳል፣ አዋጅ ነግሯል። ያልሰሙ እየሰሙ ያልታዘዙ እየሰሙ ያልተመለሱ ብዙዎች አሉ። ስለዚህ በመጨረሻው ዘመን ወገኖቼ ሆይ ሊሆን ያለው ሁሉ ይሆናል። አይቀርም። እኔና እናንተ ግን የተዘጋጀን እንድንሆን
እግዚአብሔር ቁጣ እንድናመልጥ ወደ ኋላ እንዳንቀር ሌፍት ቢሃይንድ የሚል ፊልም አለ አይታችሁ ከሆነ በጣም የሚያስተምር ፊልም ነው በጣም ያስተምራል ምን አይነት ውጥንቅጥ እንደሚሆን በዛች አጭር ጊዜ ውስጥ ያሳያል ከንጥቀት ጋር አያይዞ ነው የሚያሳየን አይደለ ሲነጠቁ አብራሪው ሲነጠቅ ፕሌኑ ሲከሰከስ ሹፌሩ ሲነጠቅ ህዝቡ ወደ ገደል ሲገባ አማዩ እንዳይመስላችሁ እግዚአብሔር እጅ የሚገለጥበት እግዚአብሔር ቁጣውን በኃይል የሚያፈስበት የመጨረሻው ዘመን እነዚህ የምንላቸው ነገሮች ሁሉ ይሆናሉ ብዙ ዓለም ባለፈው እንዳልኳችሁ እስራኤል መቅደሱን ለመስራት ዝግጅት ያደረገች ነው ብዙ ነገር አሰባስባለች በጣም በብዙ ቴክኖሎጂ የረቀቀ ምናልባት የሚባለው ሰለሞን ከሰራው ቤተ መቅደስ ራሱ በጣም የተሻለ ዘመኑ ቴክኖሎጂው በጣም የረቀቀ ስለሆነ ብዙ ነገር ኢንቨስት የሚደረግበት ከባድ ጉደኛ መቅደስ ተሰራለች መቅደሱን እኮ እናገኘዋለን ራእይን እየተማርን ስንመጣ የማይቀር ነው የሚሆነው ነገር ሁሉ ይሆናል ባለፈው ስናገር ያው ቀይ ጊደር እየፈለጉ ነው ሰላም ላከችልኝ ኦሬዲ አግኝተዋል ብላ ቀይ ጊደር ገብቼ ሳይ እውነት ነው ከአሜሪካ ሁሉ ከቴክሳስ ግዛት ቀይ ጊደር ወስደዋል እያዳቀሉ ምናልባት ዘመኑ እነሱ በሚፈልጉት ፍጥነት መቅደሱ ባይሰራላቸው ስለዚህ ኪፕ ማድረግ አለባቸው የሚሰዋው የሚታረደው ሙሉ መስዋዕት ሆኖ የሚቃጠለው ቀይ ጊደር እንደሆነ ዘጸአት ላይ ተጽፎላቸዋል ያንን ማድረግ ይፈልጋል እነሱ ከመጨረሻው ዘመን አንፃር የመጨረሻው ዘመን ነው ብለው አስበው ሳይሆን መሲሁ ይመጣልናል ብለው አስበው ዝግጅት ላይ ናቸው እኔና እናንተ በክርስቶስ ምናምን የበለጠ ልንዘጋጅ ሽሽታችሁ በክረምት እንዳይሆን ሽሹ ግን በክረምት እንዳይሆን አይመችም ጭቃ ነው በክረምት እርጉዞች ወየውላችሁ መሮጥ አይችሉም መሸሽ አይችሉም እርጉዝ ምታጠባ መሮጥ አትችልም በሰንበት እንዳይሆን ጸልዩ ሰንበት በሩ ይዘጋል የእስራኤል ደጆች ይዘጋሉ ኢየሩሳሌም ትታጠራል ሰንበት አይወጡም ታውቃላችሁ በሰንበት እንዳይሆን ጸልዩ እያስጠነቀቃቸው ነው የሚመጣው ከባድ ጥፋት ሲመጣ ሊያመልጡ የሚችሉበትን ነገር እንዲያስቡ እንዲጸልዩ እንዲዘጋጁ ሰንበት ላይ ቢከሰት ያልቃሉ ኦሬዲ በሩ ስለተዘጋ አይወጣም በሰንበት ትንሽ ምዕራፍ ብቻ ነው የሚሄዱት ሰንበት ላይ ማለት ነው ብዙ ነገር አለው ጌታ የሚነግራቸው ነገር ሊሆን ያለው የሚሆነው ነገር የሚመጣው ነገር እነሱ በራሳቸው መንገድ ያንን ለማምለጥ እየተጉ ስለሆነ እኔና እናንተም ከሚመጣው ታላቁ ቁጣ ለማምለጥ ወደ ኋላ እንዳንቀር ጌታ መጥቶ ሲወስደን ሁለቱ አብረው ይተኛሉ ባልና ሚስት እኮ ናቸው አብረው የሚተኙት አይደል ባልየው ይወሰዳል ሚስትየው ትወሰዳለች አንዱ ምን ይላል ይቀራል ሁለቱ አብረው ሲፈጩ አንዱ ይወሰዳል አንዱ ይቀራል ሁለቱ አብረው ሲሄዱ እርሻ ሲያርሱ ይሄ እኮ የእግዚአብሔር ቃል ነው የሚለው ያላመኑ ሚስቶች ያሏቸው ባሎች አሉ ያላመኑ ባሎች ያሏቸው ሚስቶች አሉ አማኝ ነኝ ብለው ደግሞ ዝም ብለው ስም ብቻ ያላቸው ያልተለወጡ አሉ ቤተክርስቲያን እየመጡ ግን ድነት ያላገኙ ኢንካውንተር ያላረጉ የህይወት ተሐድሶ ያልተለማመዱ አሉ አይሄዱም አይነጠቁም እውነተኛ የክርስቶስን ህይወት የቀመሱ በክርስቶስ አዲስ ፍጥረት የሆኑ አሮጌውን ያስወገዱ በክብር ከጌታ ጋር በሰማይ ራቱ ላይ ይገናኛሉ እሱ እንዲሆን ነው ዛሬ የምንማረው ወገኖች ይሄ ቁጣ እኛን አያገኘንም ብለን ከጌታ ጋር የበለጠ እንድንጣበቅ ነው ይሄንን የምንማረው ማለት ነው አራተኛው መልአክ መለከቱን ነፋ ቁጥር 12 ሲናገር ከ12 ጀምሮ አራተኛው መልአክ መለከቱን ነፋ የብርሃናቸው 1/3 ይጨልም ዘንድ የፀሐይ 1/3 የጨረቃም 1/3 የከዋክብትም 1/3 ተመታ ይላል የቀንም 1/3 የሌሊትም 1/3 ብርሃን እንዳይሰጥ ተከለከለ ይላል
ቀን 24 ሰዓት አይደለ? አንድ ሰው ሲናገር አንድ ሶስተኛው ሲመታ ስንት ይሆናል ማለት ነው? 9 ነው የሚሆነው? 8 ይሆናል አለ። እንደሱም አይመስለኝም። ግን ብርሃን ይቀንሳል፣ ጨለማ እየበዛ ይሄዳል። ይታያችሁ የብርሃኑ መጠን ሲቀንስ። ስድስተኛው ማህተም ሲፈታ እኮ የተነጋገርነው አለ አይደለ? ስድስተኛው ማህተም ልክ በተፈታ ጊዜ ፀሐይ ጠቆረች፣ ጨረቃ ደም መሰለች፣ ከዋክብቶች ወደቁ፣ ብርሃን አቆመ። ቀንና ሌሊቱ ተዛባ፣ ተቀላቀለ፣ ጨለማ ሆነ። ልክ አነብላችኋለሁ በግብጽ እንደሆኑ ጨለማ ሆነ። ስለዚህ የብርሃኑ መጠን ይቀንሳል። 1/3 ከፀሐይ ሲወሰድ፣ 1/3 ከጨረቃ ሲወሰድ፣ 1/3 ከኮከቡ ሲወሰድ ጨለማው እየበዛ ብርሃኑ እየቀነሰ ይመጣል። ዘጸአት 10:21 ላይ ከዚያም እግዚአብሔር ሙሴን በግብጽ ላይ ድቅድቅ ጨለማ እንዲወርድ እጅህን ወደ ሰማይ ዘርጋ አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በመላው ግብጽ ላይ ለ3 ቀናት ድቅድቅ ያለ ጨለማ ሆነ። ዋው! ይሆናል ለ72 ሰዓት ነው 3 ሰዓት ድቅድቅ ጨለማ ግብጽ ውስጥ መውጣት መግባት አይችሉም፣ መንቀሳቀስ። የእግዚአብሔር ፍርድ ነው፣ የእግዚአብሔር ቁጣ። እግዚአብሔር ተቆጥቷቸው ነው፣ እግዚአብሔር ፈርዶ ነው ፈርዖን ላይ። እግዚአብሔር ሲቆጣ የሚሆን ነገር ነው። ድቅድቅ ጨለማ ለ3 ቀን። በእነዚያ 3 ቀናት ውስጥ አንዱ ሌላውን ማየት ወይም ከነበረበት ቦታ መንቀሳቀስ አይችልም ነበር። ዋው! ይሁን እንጂ ይልና እስራኤላውያን በሚኖሩበት ስፍራ ሁሉ ብርሃን ነበር ይላል። ኢየሱስ ያድናል። እግዚአብሔር ይባረክ። አጠገባችሁ ያለውን ሰው ንኩትና በአንተ ዘንድ ብርሃን ይሆናል በሉት። በክርስቶስ ባሉት ዘንድ ጨለማ አይሆንም፣ አይጨልምባችሁም። እናንተ ለየኩ እግዚአብሔር ለይቶ ግብፃውያን ላይ የ3 ቀን ድቅድቅ ያለ ጨለማ ማለት እንቅስቃሴ ይቆማል፣ መውጣት መግባት ይቆማል፣ ምንም ማድረግ አይችሉም። አይሁዳውያኖቹ የሚኖሩበት ጌሳም የተባለው ሰፈር ብርሃን አለ፣ ቀንና ሌሊት ይቀጥላል እዛ። ወገኖቼ እግዚአብሔር ቁጣ ሲመጣ በዓለም ላይ የሚሆነው ይሄ ነው የሚሆነው። እግዚአብሔር ሲቆጣ፣ እግዚአብሔር መለከቱ እየተነፋ ሲመጣ የመከራው መጠን እየጨመረ ይመጣል ማለት ነው። ስለዚህ 4ቱ መለከቶች ሲነፉ 4 ነገሮች ናቸው የሆኑት አሁን ያየናቸው። አንደኛ በምድር ላይ የሆነ እግዚአብሔር ቁጣ ነው። ምንድነው የሆነው ካልን ደም የተቀላቀለበት በረዶና እሳት ወደ ምድር ተጣለ። የመጀመሪያው መለከት ሲነፋ የሆነው ደም የተቀላቀለበት በረዶና እሳት ወደ ምድር ተጣለ። በምድር ላይ ነው ይሄ የሆነው። ስለዚህ ምድር ላይ ሰው አለ። ይሄ አደጋ ሲሆን ሰውን ይጎዳል። ከዛፉም 1/3 ከእጽዋቱ 1/3 እያለቀ ነው። እንደውም ፓስተር ተስፋ በጻፈው መጽሐፍ ላይ ምን ይላል? እኛ ኦክሲጅን የምናገኘው ከእጽዋት ነው አይደለ? ከዛ እኛም የምንተነፍሰው ካርቦን ዳይኦክሳይድ ስናወጣ ለነሱ ይጠቅማል፣ እነሱ የሚሰጡን ደግሞ ኦክሲጅን እናገኛለን። የኦክሲጅን መጠን ይቀንሳል ይላል። ሰው በቂ አየር ማግኘት ያቅተዋል ይላል መጽሐፉ ላይ ሲናገር። ከባድ ነው የሚሆነው ይላል። ተመቷላ፣ ዛፉ የለም። አደጋው ከባድ ነው፣ ጥፋቱ ከባድ ነው፣ እልቂቱ በጣም ከባድ ነው። ሁለተኛ በባህር ላይ ትልቅ ተራራ የሚመስል በእሳት እየተቀጣጠለ ወደ ባህር ተጣለ ይላል። ከባድ ተራራ የሚያክል ነገር መጥቶ ባህር ላይ አትላንቲክ ላይ ፓሲፊክ ላይ ወይም ህንድ ውቅያኖስ ላይ ሲያርፍ በሁሉም ዙሪያ ያለውን ባህር ውስጥ የሚኖረው 1/3 ሲያጠፋ። 4ኛ ማህተም ሲፈታ ባለፈው ጊዜ ስንማር 4ኛው ማህተም ሞትን ሲኦልን አከታትሎ የመጣ እንደሆነ ጥቁሩ ፈረስ ተነጋግረናል አይደል? ሞትና ሲኦል ተከታትለው መጡ ይልና የሰው 1/4 ተጎዳ ይላል። አለቀ ይላል። 8 ቢሊዮን ህዝብ ከነበረ አሁን ሰው ስንት ገብቷል?
በዛኛው በአራተኛው መፈታት ስንት ሆኗል? 1/4 ካለቀ 2 ቢሊዮን ህዝብ አልቋል ማለት ነው። በዚህኛው ደግሞ 1/3 እየወደመ ሲመጣ ብዙ ሰው በዚህኛውም ጊዜ በጣም እንደሚጎዳ ይነግረናል ማለት ነው። እነዚህ አራቱ መለከቶች በሚነፉበት ጊዜ የሚሆኑ የእግዚአብሔር ቁጣዎች ናቸው። መላእክቶቹ ይሄን ለማስፈጸም ዝግጁ ናቸው። ከዚህ በኋላ ባለው አገልግሎት ውስጥ መላእክቶች ብዙ ድርሻ አላቸው። እየተፈታ በሚሄደው ሰባተኛው ማተም ተፈቶ 7 መለከቶች ከሰባተኛው መለከት በኋላ ደግሞ 7 ጽዋዎች በሚሆኑበት ጊዜ መላእክቶች በጣም ቢዚ ይሆናሉ። እግዚአብሔርን ፈቃድ የሚያስፈጽሙ እነሱ ይሆናሉ ማለት ነው። እግዚአብሔርን ቁጣ እነሱ ምህረት አያውቁም። የታዘዙትን እየፈጸሙ ለብዙዎች እልቂት ምክንያት ይሆናሉ። ከዛ በኋላ ዮሐንስ አራቱን ብቻ ምዕራፍ 8 ላይ ካገኘን በኋላ ወደ ምዕራፍ 9 ስንሄድ 3ቱን እናገኛለን። ግን ምን አለን? ቁጥር 13 ላይ ከዚያም ተመለከትኩ፣ አንድ ንስር በሰማይ መካከል ይበር ነበር። በታላቅ ድምጽም የቀሩት 3ቱ መላእክት መለከት ስለሚነፉ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማው። አራቱ ተፈጥሮ ላይ፣ መሬት ላይ፣ ባህር ላይ፣ ውቅያኖስ ላይ፣ ምንጭ ላይ፣ አየሩ ላይ የሆኑ ቅጣቶች ናቸው። አሁን ግን አለ 3ቱ ተዘጋጅተዋል፣ ሊነፉ ነው። 3ቱ መለከት ሲነፋ ግን የሚሆነው ነገር በምድር ላይ ለሚኖሩት ሰዎች ከባድ ይሆናል። አሁን ወደ ሰው ይዞራል ማለት ነው። በሰው ልጆች ላይ የሚፈጸም ከባድ ቅጣት አለ ማለት ነው። ስለዚህ እኛ ይህንን የራእይን መጽሐፍ ስንማር ምንድነው ከዚህ ክፍል ውስጥ ማወቅ ያለብን? ለምንድነው ይሄንን የምንማረው? ምን እናርግ ታዲያ? የመጨረሻው ዘመን እኔ ማልኖር ከሆነ እኔ በማልኖርበት ዘመን ስለሚሆነው ነገር ምን ገዶኝ ምንል ከሆነ ግን ምክንያት አለን። ስለዚህ ምን ላርግ ካላችሁ፣ አንደኛ ከቁጣው ስለዳንን ሐሴት እናድርግ፣ እንደሰት፣ እግዚአብሔርን እናክብረው፣ እናመስግነው። ከዚህ ከባድ ቁጣ ስለዳንን፣ የኃጢአት ይቅርታ ስላገኘን። ትላንትና ቀብር ላይ ስናገር ነበር አይደል? አንድ አባት ኢትዮጵያ ቤዛ ኢየሱስ ብቻ ነው አሉ። እኔ ኦርቶዶክስ ቤተክርስቲያንን በጣም ወዳት ነበረ። ተቀየምኳት፣ የእውነት ተቀየምኳት። በጣም ትልቅ አክብሮት ነበረኝ። ቤዛ ኢየሱስ ብቻ ነው ሲባል ለምንድን ነው ሰው የሚከፋው? ለምንድን ነው የሚቆጡት? እንዲህ ለምን? አንድ ጥቅስ ከመጽሐፍ ቅዱስ አውጥተው ማርያም ቤዛ ናት ሚል ሊያሳዩን እኮ አይችሉም። የለም። ማርያም ድንቅ እናት ናት። ማርያም የተወደደች ናት። ማርያም የጌታ እናት ናት። የከበረች ናት። ድንቅ ሴት ናት። ብጽዕት ናት። በከበረ ቦታ አለች። ከጌታ ጋር አለች። የመጀመሪያ ጴንጤ ነች። በመንፈስ ቅዱስ ተሞልታ በልሳን የጸለየች እናት ነች። ግን ቤዛ አይደለችም። ኖ ዌይ። ቆላስይስ 1:13 ላይ ወደ ልጁ የፍቅር መንግስት አፈለሰን ሲል የኃጢአት ይቅርታንና ቤዛነትንም ወዳገኘንበት ይላል። እርሱ ማን? ኢየሱስ ከጨለማ ስልጣን ምን አረገን? አዳነን። ማን ያዳነን? ኢየሱስ። ማንም በዚህ የድነት ድርሻ ውስጥ ድርሻ የለውም። እንደውም በጣም አስደናቂ አባት ናቸው። ምን አሉ? አብ እንኳን ቤዛ አይደለም አሉ። ትክክል ናቸው። ቤዛ ማለት ምትክ ሆኖ የሚሞት ማለት ነው። አብ አይደለም የሞተልን። መንፈስ ቅዱስም ቤዛ አይደለም። ቤዛ የሆነው ክርስቶስ ብቻ ነው። እሱ መስቀል ላይ ሞቶ ደሙን አፍስሶ በደሙ ነው የገዛን እኮ። ተገዛ። ቤዛ ማለት መገዛት እኮ። ገዛን። ገንዘብ ከፍሎ ዋጋ ከፍሎ ደም አፍስሶ ገዛን። ይህን እንዴት ሲሰማ ሰው ይከፋዋል?
ክርስቲያን መጽሐፍ ቅዱስ የሚያነብ አማኝ ይህን እውነት እንዴት ይጸየፋል? ይወገዙ ይወገሩ እንዴት ይላል? እንዴት ይባላል? ነውር ነው፣ በእውነት ነውር ነው። ሽልማት ነው የሚገባቸው እኛ አባት እውነትን የተናገሩት። ስለዚህ ወገኖቼ ሆይ ክርስቶስ ቤዛ ስለሆናችሁ አመስግኑ። ከታላቁ ቁጣ ስለዳናችሁ ሐሴት አድርጉ። ይህንን የምታውቁ ይህን የምታነቡ የራእይን መጽሐፍ የምታጠኑ ሰዎች እናንተ ብፁዓን ናችሁ። ማለት የሆነላችሁን እንድታውቁ ስለሚያረጋችሁ ማለት ነው። የተደረገላችሁን አውቃችሁ እግዚአብሔር እንድታመሰግኑ ስለሚያረጋችሁ። ለዚህ ነው ሮሜ 5:8 ጀምሮ ሲናገር ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ይላል። ሃሌሉያ! ማን የሞተልን እንዴ? ማን ነው ዋጋ ይከፈለልን? ኢየሱስ ብቻ። ኢየሱስ ብቻ። የረዳው መልአክ የለም፣ የረዳው ፍጡር የለም። አብ አልረዳውም። አብ ፊቱን አዞረበት። ኃጢአት ስለሆነ የኛን ኃጢአት ስለተሸከመ ልክ ሊቀ ካህኑ አርብ ምሽት ቤተ መቅደስ ላይ ያንን በግ ሲሰዋ ኢየሱስ ደግሞ ጎልጎታ ላይ ቀራንዮ ላይ ተሰዋ። በቃ እሱን ያዳነን። አብ ጸጥ ነው ያለው፣ ዝም ነው ያለው። ስለዚህ ገና ኃጢአተኞች ሳለን ስለ እኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይልና አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም ይላል። በደሙ ከጸደቅን፣ ደሙ ካጸደቀን፣ ደሙ ካዳነን ከእግዚአብሔር ቁጣማ እንዴት አንድንም? እንድናለን። ስለዚህ ሐሴት አርጉ፣ ሐሴት አርጉ። በእውነት እስቲ አመስግኑት ጌታን፣ በእልልታ በጭብጨባ አመስግኑት። ሃሌሉያ! በእውነት ይገባዋል። ያዳናችሁን ጌታ በጭንቅላታችሁ ቆማችሁ ብታመሰግኑትም ይገባዋል። ያዳነንን ጌታ፣ ሕይወት የሰጠንን ጌታ። ዳዊት እኮ ሚልኮል አንተ ንጉሥ ሆነ እንዴት ነው እንደዚህ የምትደንሰው የምትጨፍረው ልብስህን ጥለ ስትለው ከሆንኩለት በላይ እሆንለታለሁ አላት። ከአባትሽ ቤት መንግስትን ወስዶ የሰጠኝ እሱ ነው አላት። ያከበረኝን አከብረዋለሁ ማለት እኮ ነው። ያዳነኝን እኔ ካላከበርኩ ማን ነው የሚያከብሩታል? ሕይወት የሰጠኝን ልጅ ያደረገኝን። ምንም አይኖራችሁ ወገኖቼ፣ ክርስቶስ ካላችሁ እናንተ ብፁዓን ናችሁ። በቃ ክርስቶስ ካለው ሰው፣ ጌታ ካለው በክርስቶስ ፍቅር ልቡ ጤም ብሎ ከሞላ ካበደ ከሰከረ በጌታ ከተነካ ያ ሰው ብፁዕ ነው። በቃ ምን ይፈልጋል? በእውነት ምን ይፈልጋል? እግዚአብሔር የተባረከ ይሁን። ቁጥር 11 ላይ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን ይላል። ስለዚህ ይሄንን የምንማረው አንዱ ከቁጣው ስለዳንን ሐሴት እንድናደርግ ነው። አንደኛ ተሰሎንቄ 1:10 ላይ ደግሞም ከሙታን ያስነሳውንና ከሰማይ የሚመጣው ልጁን ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል። ሁለተኛ የምናመሰግነው ይሄንን የምንማረው ከቁጣው እንዲድኑ ወንጌልን እንድንናገር ነው። ዘመድ አለን እኮ፣ ቤተሰብ አለን። ያልዳነች እናት፣ ያልዳነ አባት፣ ያልዳነ ወንድም፣ ያልዳነ ሚስት፣ ያልዳነ ጓደኛ አለን። ይህንን ቁጣ ስንማር የበለጠ ውስጣችን እንዲነቃቃ ነው። ይታችሁ እንዲህ ባለ መከራ ውስጥ የኛ ሰው ቢያልፍ፣ የምትወዱት ሰው፣ የኔ የምትሉት ሰው፣ አባታችሁ እናታችሁ በዚህ ከባድ መከራ ውስጥ ብታልፍ ምንድነው የሚሰማችሁ? ምንድነው የሚሰማችሁ? እናንተ ተነጥቃችሁ መንግስተ ሰማይ ገብታችሁ ዞር ዞር ስትሉ የእናንተ የሆኑ ሰዎች ባይኖሩ ባታገኟቸው። ይህንን የምንማረው ቢያንስ ለኛ ለሆኑ ሰዎች በቃ የምንችለውን ሁሉ ዋጋ ከፍለን ወደ ክርስቶስ እንድናመጣቸው፣ በቃ የጌታን ማዳን መስክረን ጌታ እንዲያገኙ እንድናደርግ፣ ጌታ እንዲያገኙ ከመሞታቸው በፊት ዘመናቸውን ከመጨረሳቸው በፊት ወደ ጌታ እንዲመጡ ዮሐንስ 3:36 በልጁ የሚያምን የዘላለም ሕይወት አለው፣
በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ቅድም ስንጀምር እንዳልኳችሁ የማይቀር ነገር ነው። ሕይወትና ቁጣ የማይቀር ነው። ያመነ ሕይወት፣ ያላመነ ቁጣ ይጠብቀዋል። ስለዚህ ያላመነውን እንዲያምን እናርገው። ይሄንን ቃል ይሄን የመጨረሻውን የመከራ ዘመን ስናስብ ወደዚህ መከራ ውስጥ አይግባ የኔ የምትሉት ሰው በእውነት የምትወዱት ላቭድ ዋንስ አይግቡ። ስለዚህ መስክሩላቸው። በጣም ጸልዩ። በቀለ ሻንቆ የሚባል የካምፓስ ክሩሴድ ቫይስ ፕሬዝዳንት ይናገር፣ በጣም እንዲድኑ የምትፈልጓቸው ሰዎች ካሉ አብዝታችሁ ጸልዩላቸው ይላል። ምስክርነት ሞክራችሁ ካልተለወጡ የጸሎት ጊዜ ውሰዱ። ስማቸውን ጻፉ፣ በስማቸው ላይ ዝም ብላችሁ ጸልዩ ይላል። የሆነ ቀን ልባቸው ይከፈት ይላል። ጌታን እኮ በቃ የሚያገኙበት መንገድ ቆርኔሌዎስ እኮ በጌታ አልነበረም እኮ፣ ግን በቃ ጌታን የሚፈልግ ልብ ነበረው። ይጸልይ ነበር፣ ምጽዋት ያደርግ ነበር። መልአክ መጥቶ ሲጎበኘው በቃ የድነት መንገዱን መልአክ አልነገረውም። ጴጥሮስ የሚባለውን ሰው ከኢዮጴ አስመጣ፣ እሱ ይነግርሃል አለው። መጣ፣ ነገረው፣ ተለወጠ፣ ዳነ። ስለዚህ እኛ በመጸለይ ሰዎች ወደ ጌታ እንዲመጡ እናርግ። ሶስተኛ ከቁጣው ስላዳነን እግዚአብሔርን እናመስግን። በቃ ሐሴት እናርግ፣ እንመስክር፣ እናመስግን። ከቁጣው ስለዳንን እናመስግን። ራእይ 1:5 ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ራእይ 1:3 ዘመኑ ቀርቧል፣ እንግዲህ ይህንን የትንቢት ቃል የሚያነብ ብፁዕ ነው፣ የሚሰሙትና የተጻፈውን የሚጠብቁ ብፁዓን ናቸው። ሙዚቀኞች ወደ ፊት ይመጣሉ። ዘመኑ ምን ብለዋል? ቀርቧል። እስቲ ዘመኑ ቀርቧል በሉ። እንግዲህ ይህን የትንቢት ቃል የሚያነብ ብፁዕ ነው፣ የሚሰሙትና የተጻፈውንም የሚጠብቁ ብፁዓን ናቸው። በቃ ተነግሮናል። ይሄ ዘመኑ ስለቀረበ ይህንን ትንቢት ቃል የሚያነቡ ብፁዓን ናቸው። አንብቡት፣ አጥኑት፣ የተጻፈውን ጠብቁ። እናንተ ብፁዓን ናችሁ፣ የተባረካችሁ ናችሁ። ራእይ 22:17 መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። ሃሌሉያ። መንፈስና ሙሽራይቱ ና፣ ማራናታ ናልን ይላሉ። የሚሰማ ሁሉ ማለት ይሄ ጉባኤ ይሄን የራእይ መጽሐፍ የሚያነብ ይሄን ትምህርት የሚሰማ ሁሉም ምን ይበል? ና ይበል። እነዚህን ነገሮች የሚመሰክረው ራሱ ጌታ አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና። ይመጣል ጌታ ይመጣል። እኛ ግን ተዘጋጅተን ጌታን እንጠብቃለን። የተዘጋጁ እነሱ የተባረኩ ናቸው። የሰማነውን ቃል እግዚአብሔር ይባርክልን። አጭር ጸሎት እንጸልያለን። ሃሌሉያ። ጌታን ያላገኘ ሰው እዚህ ጉባኤ ውስጥ አለ። ይሄን የማዳን የምስራች ያልሰማ፣ ምናልባት ብዙ ጊዜም ሰምቶ ያልወሰነ፣ ዛሬ ግን መወሰን እፈልጋለሁ፣ ጌታን መቀበል እፈልጋለሁ የሚል ካለ ብጸልይ ደስ ይለኛል። እጁን ቢያሳየኝ። ጌታን ማያውቅ ሰው ብዙ ጊዜ ወደ ቤተ ክርስቲያን መጥቻለሁ፣ ግን ሕይወቴን ለጌታ አልሰጠውም፣ ዛሬ መስጠት እፈልጋለሁ የሚል ሰው አለ። ከዚህ ቁጣ ማምለጥ የሚፈልግ ሰው ካለ እጁን ቢያሳየኝ ብንጸልይ ደስ ይለኛል። አምልኮ መሪዎች ይመጡና መዳኔ ሲገርመኝ አይኔ መከፈቱ ብለን ጥቂት ደቂቃ ዘምረን እንጸልያለን። ግን እስቲ ጌታን ስላልተቀበሉ ዘመዶቻችን እንጸልይ ጥቂት ደቂቃ። ቤተሰብ ያላችሁ፣ ወዳጅ ያላችሁ፣ ጓደኛ ያላችሁ በጌታ ያልሆኑ ዛሬ ይሄ ቁጣ እንዳያገኛቸው ለነሱ ጸልዩላቸው። እግዚአብሔር በማዳኑ እንዲገናኛቸው የማዳኑ ኃይል
ወደ እነሱ እንዲመጣ ጸልዩላቸው። ኢየሱስ ክርስቶስ ያድናል። ሃሌሉያ። አድናቸው በሉ። ጌታ ተገናኛቸው። ባሉበት ሁኔታ ውስጥ ያንተ ማዳን ኃይል ወደ ሕይወታቸው ይምጣ ብላችሁ ለጌታ ንገሩት። ጌታ ይችላል። ማዳን የእግዚአብሔር ነው። ስማቸውን እየጠራችሁ 30 ሰከንድ ጸልዩላቸው። ያድናል። ኢየሱስ ያድናል። ከሞት ያድናል፣ ከሲኦል ያድናል፣ ከቁጣው ያድናል። ያልዳኑ በኢየሱስ ክርስቶስ ስም እንዲድኑ፣ በጨለማ ያሉ ወደ ብርሃን እንዲመጡ፣ የምናውቃቸው ቤተሰቦቻችን፣ ወዳጆቻችን፣ ጓደኞቻችን ጌታ እንዲገናኛቸው ጸልዩላቸው። ሃሌሉያ ሃሌሉያ። ቆመን እናምልከው። እንቆም እስቲ ሁላችን። ሃሌሉያ 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 ሃሌሉያ። አምላካችን እግዚአብሔር ሆይ ክብር ምስጋና ሁሉ ላንተ ይሁን። አዎ መዳናችን አስገራሚ ነው። ሐሴት እናረጋለን። ከቁጣ ስለዳንን፣ ከሞት ስለዳንን
ከጨለማ ከዘላለም ፍርድ ስለዳንን ክብርን ምስጋናን ላንተ እናመጣለን። በዚህ ሰዓት ደግሞ ያልዳኑ ዘመዶቻችንን በፊት ይዘን መጣለን። ጌታ ሆይ እባክህን እኛ የቀመስነውን ሕይወት እንዲቀምሱ፣ እኛ ያገኘነውን ድነት እንዲያገኙ፣ ከሞት ወደ ሕይወት እንዲመጡ፣ ከጨለማ ወደ ብርሃን እንዲመጡ፣ ወደ ቆርኔሌዎስ ቤት ገብተህ መልአክ ልከ እውነተኛውን የመዳን መንገድ እንዲያውቅ እንዳደረግ ጌታ ሆይ ባሉበት ሁኔታ ውስጥ ባሉበት ሕይወት ውስጥ ትክክል ነው ብለው ባሰቡበት በዛ በሚጓዙበት ጉዞ ውስጥ እንድትገለጥላቸው እንለምናለን። ብርሃን እንዲበራላቸው በእውነት ጌታ ሆይ ከጨለማ መንጭቆ የሚያወጣ የማዳን ኃይል ወደ ሕይወታቸው እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንለምናለን። አንተ ሁሉን የምትችል አምላክ ነህ። እባክህን ይዳኑ፣ ይሄ ቁጣ አያግኛቸው። እኛም ደግሞ ጌታ ሆይ የምስራቹን ለመናገር የበቃን የደፈርን ጸጋን የተላበስን እንድንሆን እንድትረዳን እንለምናለን። ደግሞ ከሚመጣው ቁጣው ይሄ ጉባኤ ሁሉ እንዲተርፍ፣ ማንም ወደ ኋላ እንዳይቀር፣ ሌፍት ቢሃይንድ እንዳይሆን በኢየሱስ ክርስቶስ ስም እንለምናለን። ጌታ ሆይ ለመጨረሻው እራት የተጠሩ እነሱ ብፁዓን ናቸው እንደሚል በጉ ባዘጋጀው በዛ ትልቁ እራት ላይ ሁላችንም መገኘት እንድንችል እንድትረዳን እንለምናለን። ዘመናችንን ባርክልን፣ ከክፉ ነገር ሁሉ ጠብቀን። ይሄ ሳምንት የተባረከ ሳምንት በፈቃድ ስር የምንወጣበት የምንገባበት ሳምንት ይሆን። ልጆች በስራ ሲሰማሩ ቀን ማታ ሌሊት ሲሰሩ በስራ ገበታዎቻቸው ሁሉ አንተ ከነሱ ጋር ሁን፣ ከክፉ ነገር ሁሉ ጠብቃቸው። እግዚአብሔር ሆይ ለሕዝብ በጎነትን፣ ቸርነትን፣ መልካምነትን አብዛ። ስለነበረን ጊዜ ስላገለገሉ አገልጋዮች ሁሉ እጅግ አድርገን እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን አሜን። እግዚአብሔር ይባርካችሁ። በሰላም ሂዱ። ጌታ ከእናንተ ጋር ይሁን።